ባልዚንም በዚህ መልኩ ብንጠቀመው ፀጉራችን ምን ያህል ለውጥ በአጭር ጊዜ የሚያሳድግልን እንዲሁም ደግሞ እንዴት እንደሚያፋፋልን በተለይ ደግሞ ሽታ ለማትወዱ እንዲሁም መስራት የማትችሉ ባልዚንም ብቻውን መጠቀም እንችላለን ወይ ብላችሁ ለጠየቃችሁ፣ ዛሬ ግን ለሁሉም ጥያቄ መልስ በተለይ ደግሞ በእንደዚህ መልኩ ብትጠቀሙት የፀጉራችሁ ሽታ እንዲሁም ደግሞ ፀጉራችሁ ከፊት ለሸሸባችሁ በጣም ምርጥ ነው። ሰላም ወዶቼ እንዴት ናችሁ? ያለሁኝ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልኝ እያልኩኝ እንግዲህ እኔ ባልዚንም በብዙ አይነት ታውቃላችሁ ብዙ ቪዲዮ ሰርችላችኋለሁ። ከታች ከቁርንፍድ ጋር እንዲሁም ከሮዝመሪ ጋር ከነአና ጋር ይቅርታ ከሄና ጋር እንዲሁም ደግሞ ከካሮት ጋር በብዛት የምትወዱት የካሮትንና ቁርንፍዱን ነው እናንተ በጣም የወደዳችሁት እንዲሁም ደግሞ በጣም ብዙ አስተያየት የሰጣችሁኝ። ዛሬ ደግሞ እንግዲህ እዛውም ላይ ከሰጣችሁኝ ኮሜንት ተሰጣችሁኝ አስተያየት ላይ እንግዲህ ብዙዎቻችሁ ብቻውን ተጠቅማችሁ ለውጥ እንዳገኛችሁ እንዲሁም ደግሞ ማለት ሽታ የማይማቻቸውን ለምሳሌ ሽታ የፀጉር ቅባት ሽታዎች የማይመቻቸው ዛሬ ግን በእንደዚህ አይነት መልኩ ብትጠቀሙ በተለይ በጣም አሪፍ ነው የሚሆነው። እዚህ ጋር በመጀመሪያ ደረጃ ምንድነው ባልዚን አምጥቻለሁኝ። ይህንን አሰራር በነገራችን ላይ ለፊታችሁን መጠቀም ትችላላችሁ። በጣም ቆንጆ ነው፣ ቀላልና ምንም አይነት ጊዜ አይፈጅም ማለት ነው። ባልዚን ለፀጉራችሁ እንዲሁም ደግሞ ለቅንዲባችሁ እንዲሁም ያው ለማንኛውም ነገር መድኃኒት ነው። ፀጉር በቃ ያድግልኛል ብላችሁ ያሰባችሁ ቦታ ላይ ብትቀቡት በጣም አሪፍ ነው፣ ያሳድግላችኋል በፍጥነት ማለት ነው። እዚህ ጋር እንግዲህ በምታዩት መልኩ እንደዚህ እኔ የሚበቃኝን ያህል እንትን ላለውኝ ማለት ነው ጨምራለሁኝ። እዚህ ጋር እጄን እንግዲህ እንዳጋጣሚ ሆኖ ቆርጬው ነው። እኔ ሰሞኑን ምን እንደሆንኩኝ አላውቅም። እጄና ቢላ በጣም አልተስማሙም ማለት ነው እንዳዲስ ማለት ነው። እና እዚህ ጋር ትንሽ ጨምራለሁ። በዚሁ እየሰራን ደግሞ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር ቤተሰቦችም ላይክ እያደረጋችሁ ቪዲዮውን የምታዩት ላይክ አድርጉኝ። ላይክ ለምን እንደሆነ አላውቅም። ላይክ ታደርጉኛላችሁ ወዲያው ይነሳል። ምን እንደው ምክንያቱም አላውቅም ማለት ነው። ሆኖም ግን ላይክ እያደረጋችሁ ተመጣችሁ አይቀር እንዲሁም ደግሞ ማስተካከል ያለብኝን እንዳስተካከል እዚህ ጋር ማስተካከል ንግግሬ ሊሆን ይችላል፣ አሰራሪ፣ ሁሉም ነገር ብትጽፉልኝ አስተካክላለሁ ማለት ነው። እዚህ ጋር እንግዲህ ለብቻው እያቀለጥኩት ነበረ። ብረት እንትኗ ሻክላ ስለሆነች ነው እንጂ እንደዚህ ራሱ በራሱ ሙቀት እንትን ይላል ማለት ነው። በራሱ ሙቀት ይቀልጥላችኋል ማለት ነው። እናንተ ጊዜ ሊፈጅ ይችላል እንጂ እንደዚህ አድርጋችሁ ይቀልጣል ማለት ነው። ውሃ ላይም ባታደርጉትም፣ ነገር ግን ደግሞ በእንደዚህ አድርገን ከስር የሞቀ ውሃ አድርገን ከላይ ደግሞ እንደዚህ ፕላስቲክ ብረት ነክ ቢሆን የሚያቀልጥላችሁ እቃ ላይ ማለት ነው። ይሄን እንደዚህ አይነት ሻክላ ሳህን ተሆነ ግን ፎጣ ብታረጉበት አሪፍ ነው። እኔ ፎጣ አላደረኩም ተሳስቼ ማለት ነው። እና እንደዚህ አድርጌ በደንብ አድርጌ እንዲቀልጥልኝ አደርገዋለሁ። ነገር ግን ግዴታ እሳት ላይ ታጅልኝ ነው መሰለኝ። ያው ጊዜም ስላልነበረኝ ቶሎ ሰራ አድርጌ መጨረስ ስለፈለኩ እንደገና ደግሞ ማታ ስለሆነ እየሰራው ያለሁት እንግዲህ ጊዜው እንደ እንትን ማነው ጨለማ ሆኗል መሰለ ቪዲዮ ማለት ነው። እዚህ ጋር እንግዲህ ሌላኛው ግብአት ቤቢ ኦይል ነው። ቤቢ ኦይል ለፀጉራችሁ እንዲሁም ደግሞ ለፊታችሁ በጣም ለሰውነታችሁ የልጆች ቅባት ስለሆነ በጣም አሪፍ ነው። እኔ ቅርብ ጊዜ ነው የጀመርኩት። በተለይ ፀጉር ቅባት ላይ አብዛኛው ፀጉር ቅባት ሰራ አይታችኋል። ከስር ያሉ ቅባቶች ላይ እጨምራለሁኝ እንዲሁም ደግሞ ብቻውን ራሱ እጠቀመዋለሁኝ አንድ ላይ ማለት ነው። አንዳንድ ጊዜ እንደዚህ ቅባት ቶሎ ታለቀብኝ እሱን ነው የምጠቀመው ማለት ነው። ለሽታውን በጣም አሪፍ ነው። እዚህ ጋር የሚበቃኝን ያህል ነው የጨመርኩት። ትንሽ በዛ አድርጌ ነው ቤቢ ኦይሉንም የተጠቀምኩት። እዛ በኋላ እሳት ላይ ጣድኩት ማለት ነው። እሳቷን በጣም ዝቅተኛ አድርጋችሁ ነው። እንደዚህ የሚሰበር የሚሰነጠቅ እቃ ከሆነ ተጠንቀቁ ማለት ነው። እቃ የተሰበርብኛል ብዬ በጣም አነስተኛ ላይ አድርጌ እንደዚህ እያቀለጥኩት ነው ያለሁት። በምታዩት መልኩ እንደዚህ አድርጋችሁ ያው እንግዲህ እኔ ዛሬ ቁርንፍድ ማንኛውም ላይ ያስገባለሁ። ያለ ቁርንፍድ ነው የምሰራው፣ ምክንያቱም አሲም አለብን፣ ሽታውን አይመቸንም።
ለብቻው መስራት እንችላለን ባላችሁ መሰረት እንደዚህ መጠቀም ይቻላል። ምንም ችግር የለም። ባልዚን እንዲሁ ራሱ እሳት ላይ ሳትጥዱትም እንደዚህ እየቀላቀላችሁ እንዲሁም ደግሞ በምትፈልጉት አይነት ቅባት ጨምራችሁ በእንደዚህ አይነት መልኩ መጠቀም ትችላላችሁ ማለት ነው። ከዛ በኋላ በእንደዚህ እያቀለጥኩት እኔ እንግዲህ የሁል ጊዜ ግብአቴና የምወደው የወይራ ዘይት ነው። የወይራ ዘይት በጣም አሪፍ ነው። ፀጉራችሁን ጠንካራ ያደርግላችኋል፣ ያሳድግላችኋል። እነኚህ ሶስቱ ግብአቶች በአንድ ላይ በጣም ወሳኝ ነው። ከሌላችሁ ደግሞ እንዳልኳችሁ ከነኚህ አንዱ እርግጠኛ ነኝ። ከሌላችሁ ሁለቱን ብቻ መጠቀም ትችላላችሁ ማለት ነው። ትንሽ በምታዩት መልኩ ሰርቻለሁኝ ሰራዋለሁኝ ማለት ነው። እናንተ ለማሳየት ነው እንጂ እኔ የሰራሁት እንትን አለኝ የቁርንፍድና ሮዝመሪ ጋር አንድ ላይ የሰራው ጭቃ ቅባት አለኝ ትንሽ ማለት ነው። አልጨረስኩትም። ነገር ግን ይሄንንም በጣም ነው የወደድኩት። በጣም ነው የተመቸኝ። ማታ ፀጉሬ ድርቅ ብሎ ነበር። ወዲያው ታጥቤ ፈርዤው ነበር እና እንደ ገመድ ነገር በቃ እንዴት ብዬ ላበጥረው። በተለይ ደግሞ ፀጉራችሁ ብዙ ሆነ እርጥቡን ገመድ ወይም ፍሪዝ ታደረጋችሁት የሆነ ወይ ጭቃ ቅባት መቀባት አለባቸው ወይ ባልዜን ወይም ደግሞ የሚያለሰልሰው ቅባት ማለት ነው። ወይም ደግሞ ስፕሬት አለበለዛ እንትን ይላል ማለት ነው። እና ለዛ በጣም ስለደረቀ እንደሱ እንዲያቀልጥልኝ ነው እንዲያፍታታልኝ ነው እየተጠቀምኩት ያለሁት ማለት ነው። ከዛ እንደዚሁ በደንብ አድርጌ ለተወሰነ ደቂቃዎች እንደዚህ አብሬ አዋህደዋለሁኝ። ቅባቶቹ አንድ ላይ እንዲዋሃዱልኝ ማለት ነው። በእንደዚህ ሁኔታ ከዛ በኋላ አሁን በቅቶታል። በምታዩት እንደዚህ ቀላቅየዋለሁ። ቢያንስ ለ3 ደቂቃ ምናምን አቆይቸዋለሁ። ምክንያቱም ምንም ችግር የለም ቢቆይም እየበለጠ ቅባቶቹ አንድ ላይ የወይራ ዘይቱ እንዲሁም ቤቢ ኦይሉ ባልዚኖቹ አብረው እንትን ይላሉ ይዋሃዳሉ ማለት ነው የበለጠ እና በእንደዚህ አድርጌ ከዛ በኋላ እዚች ጋር ቃለችኝ ወዲያውኑ ማውጣት አለባችሁ። ትንሽ እንትን ካለ በኋላ እንዳወጣችሁት ወዲያውኑ ነው መገልበጥ ያለባችሁ። ምክንያቱም ቶሎ ነው የሚረጋባችሁ ማለት ነው። ትንሽዬ ያው ፕላስቲክ እቃ ከሆነ ትንሽ የተወሰነ ለብ እስከሚል ድረስ ትንሽ ቀዝቀዝ አድርጉት ማለት ነው። በእንደዚህ ንፋስ እንዲገባው ማለት ነው። ምክንያቱም ፕላስቲኩ እንትን ይበላሽባቸዋል ማለት ነው። ከዛ በኋላ እንደዚህ አድርጌ የምቀባው እቃ ላይ ያደርገዋለሁ ማለት ነው። ይሄ ደግሞ ይሸታል ብላችሁ አትጨነቁም። ምንም አይሸትም። ጊዜ ይፈጃል ብላችሁም አትጨነቁም። የሞቀ ውሃ ተስር አድርጋችሁ ከዛ በስቲም እያደረጋችሁ ማቀላቀል ነው። ከዛ በኋላ በእንደዚህ ብትጠቀሙትም አሪፍ ነው ማለት ነው። ያው ባልዚን የተለያዩ ባልዚኖች አሉ። እናንተ ባላችሁ ባልዚኖች ተጠቀሙ ማለት ነው። እኔ ያለኝ ይሄ ስለሆነ ነው የተጠቀምኩት ማለት ነው። ከዛ በኋላ ትንሽ እንትን እስከሚል ድረስ ተዋለኝ። ትንሽ ቀዝቀዝ ትንፋሽ አየር እስከሚገባው ድረስ ማለት ነው። ምክንያቱም ወዲያውኑ እንትን ታልኩት እንዳልኳቸው እቃዋ እንዳትበላሽብኝ ማለት ነው። እና ይሄንን ግብአት ለፊታችሁ መጠቀም ትችላላችሁ፣ ለእጃችሁ መጠቀም ትችላላችሁ። በተለይ እጃችሁ በአሁኑ ሰዓት በጣም ደረቅ ብርድ ስለሆነ በጣም ነው የሆነ ተቀብተ ነው ታጥበ ነው ድርቅ ነው የሚለው ማለት ነው። እና እንደዚህ ያድርጋችሁ ለፊታችሁም ራሱ ማታ ማታ ይሄንን መጠቀም ትችላላችሁ ማለት ነው። ፊታችሁ በተለይ ብጉራማ ነገር ነክ ከሌለባችሁ ለማዳት በጣም አሪፍ ነው። ማታ ማታ በደንብ አድርጋችሁ ተቀብታችሁት ከዛ ጠዋት መታጠብም ትችላላችሁ ማለት ነው። ከዛ በኋላ እንዳልኳችሁ እኔ ለፊቴም ልጠቀመው ለሱም ላድርገው ወይስ እንደዚህ ያልኩኝ ግን ፀጉሬ ስለባሰበት በእንደዚህ ያደረኩት ማለት ነው። በምታዩት መልኩ ፀጉሬ እንደምታዩት ማበጠሪያ ይገባው መሀል ራሴ እንደምታዩት ተያይዟል። እንዳለ ነው የተያያዘው ማለት ነው። ከዛ እንደዚህ ቀስ እያደረኩኝ እያፍታታሁኝ አበጥረዋለሁ ማለት ነው። አበጥረዋለሁኝ እንደዚህ ቀስ እያልኩኝ እየከፈልኩ እንደምታዩት ያስታውቃል። ገና ምንም አልተበጠረም። እንደገናም ደግሞ ቁመቱን ራሱ የሆነ ታጥባችሁ ወዲያውኑ እንደፈታችሁት እንደዚህ ቁመት ያጥራል የፀጉር ማለት ነው። እኔ እንግዲህ ፀጉሬ በጣም እግዚአብሔር ይመስገን ብዛትም ርዝመትም አለው። ግን እንደዚህ ስታዩት ያው አጭር እያጠረ የሄደ ነው እንዳትሉ ማለት ነው። ነገር ግን ያው ተፍሪዝ እንደፈታሁት ነው ወዲያውኑ ለእናንተ በዛውም ለራሴ አስቤ እንዴት አድርጌ ነው ይሄንን ቅባት ማርዘው ብዬ ከዛ ይሄ ሀሳብ መጣልኝ ማለት ነው። ለእናንተ ራሳችሁም ይጠቅማችኋል በእርግጠኝነት። ፀጉራችሁ ድርቅ ለሚልባችሁ ማንታ ለሚያወጣባችሁ ሁልጊዜ ይህን ታጥባችሁም ሳትታጠቡም ብትጠቀሙት ችግር የለም ማለት ነው።
ነገር ግን ደግሞ ብዙ ጊዜ ያው ስሩን ቆዳውን ባትቀቡት ባዝን ይመከራል። ነገር ግን 2 ቀን 3 ቀን ተሆነ የቀራችሁ ልትታጠቡት ምንም ችግር የለም ማለት ነው። ከዛ በኋላ እንደዚህ በምታዩት መልኩ ግንባራችሁ በተለይ ከፊታቸው ለሸሼ ቅንድቤ በጣም በጣም ነው ያደገው። የቅንድቤ ፀጉር በስማም እኔ ኋላ ተጠቀምኩ ቆየውኝ። እንግዲህ ግን በፊት ላይ እየተንከባከብኩ ስለነበረ በጣም ነው የረዘመው፣ በጣም ነው የበዛው እና ማንኛውም ነገር ተተንከባከባችሁት ያድጋል ማለት ነው። እና እንደዚህ አድርጌ የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ተወዳችኋለሁኝ።